ኢያሱ ምዕራፍ 3 ላይ ያለውን ሐሳብ አብረን እንካፈላለን። መጽሐፈ ኢያሱ ምዕራፍ 3 ቁጥር 1 እስከ 17 ያለውን ክፍል አነባለሁ። ኢያሱም ማልዶ ተነሳ፣ እርሱና የእስራኤልም ልጆች ሁሉ ከሰጢም ተነስተው ወደ ዮርዳኖስ መጡ። ሳይሻገሩም በዚያ አደሩ። ከ3 ቀንም በኋላ አለቆች በሰፈሩ መካከል አለፉ። ሕዝቡን የአምላካችሁን የእግዚአብሔርን ቃል ኪዳን ታቦትና ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብለው አዘዙ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። የቃል ኪዳኑንም ታቦት ተሸክመው በሕዝቡ ፊት አለፉ። ኢያሱም ኢያሱን ከሙሴ ጋር እንደሆነው እንዲሁ ካንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ሁሉ ዓይን ከፍ ከፍ አደርግ ዘንድ ጀምራለሁ። አንተም የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውሃ ውስጥ ቁሙ ብለህ እዘዝ አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። ኢያሱም አለ፣ ሕያው እግዚአብሔር ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከነናዊውን፣ ኬጣዊኑም፣ ኤዋዊኑም፣ ፌርዛዊኑም፣ ጌርጌሳዊኑም፣ አሞራዊኑም፣ ኢያቡሳዊኑም ፈጽሞ እንዲያወጣ በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ ኪዳን ታቦት በፊታችሁ ወደ ዮርዳኖስ ያልፋል። አሁንም ከእስራኤል ነገዶች 12 ሰዎች ምረጡ፣ ከየነገዱ አንዳንድ ሰው ይሁን። እንዲህም ይሆናል የምድርን ሁሉ ጌታ የእግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም ከላይ የሚወርደው የዮርዳኖስ ውሃ ይቋረጣል፣ እንደ ክምርም ሆኖ ይቆማል። እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳኖቻቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበረ። እንደ መከርም ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበርና ታቦቱ ተሸካሚዎች ወደ ዮርዳኖስ ሲደርሱ ታቦቱን የተሸከሙት የካህናት እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። በጻርታና አጠገብ ባለችም አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባም ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ። የእግዚአብሔርንም የቃል ኪዳን ታቦት የተሸከሙት ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበረ። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ። ሃሌሉያ። ቁጥር 4 ላይ ያለውን ክፍል ደግመን እናንብብ። በአዲሱ መደበኛ ትርጉም ላንብበው። እንደዚህ ይላል፣ ከአሁን በፊት በዚህ መንገድ ሄዳችሁ ስለማታውቁ በየት በኩል መሄድ እንዳለባችሁ በዚህ ትረዳላችሁ ይላል። ይህን ንግግር የተናገሩት የእስራኤል ማህበር አለቆች ወይም መሪዎች የሆኑ ሰዎች ለእስራኤል ማህበር የተናገሩት ንግግር ነው። በዚህ መንገድ ከዚህ ቀደም ሄዳችሁ አታውቁበትምና ስለዚህ መንገዱን እንድታውቁ ትረዳላችሁ እያሉ የሚለው ሐሳብ ይናገራሉ። ይህንን ቁጥር 4 እንደ ርዕስ አድርጌ በዚህ ምሽት እናገራለሁ። እግዚአብሔር በአዲስ መንገድ ያስኬድሃል ብዬ ነው የምናገረው። በምን መንገድ? በአዲስ መንገድ። እስቲ በቀኝ በኩል ያለውን ጨብጡትና ያዛርጉትና ለሱ ትናገራላችሁ። በእምነት የምትናገሩትን ቃል እግዚአብሔር ያጸናል። ያዙትና እንደዚህ በሉ፣ እግዚአብሔር በአዲስ መንገድ ያስኬድሃል በሉት። እንደገና በሉት፣ የመጨረሻ በሉት። ሃሌሉያ ሃሌሉያ። ሰዎች በባህሪያቸው የራሳቸው የሆነ ባህሪ አላቸው። እያንዳንዱ ሰው ከፍ ያለ ትልቅም ሆነ ትንሽም ሆነ ሁሉም የራሱ የሆነ ባህሪ አለው።
ሰዎች ካላቸው ኮመን ከሆነ ባህሪያቸው አንዱ ምንድነው? የትኛውም በእድሜ ክልል ያለው ሰው አሮጌ ነገር አይወድም። ይሄ የሰው ባህሪ ነው። የሚደጋገም ነገር አይወድም። በአንድ ቦታ መሰንበት አይወድም። የተደጋገመ ነገር ማድረግ አይፈልግም። ሁሉ ጊዜ በውስጡ ምን አለ ካልን አዲስ ነገር የመናፈቅ ማንነት በውስጡ እንዳለ በሰው ማንነት ውስጥ እንዳለ እንረዳለን። ሰዎች በአዲስ ነገር ውስጥ የሚያልፉበት የተለያዩ መንገዶች አላቸው። አንዳንድ ሰዎች በተለመደ በሰውኛ መንገድ ውስጥ አዲስ ነገር ሊያገኙ ይችላሉ። በአዲስ ሁኔታ ውስጥ ደግሞ ሊያልፉ ይችላሉ። በሰውኛ መንገድ የምናገኛቸው አዳዲስ ነገሮች በእኛ ህይወት ውስጥ ከእድሜያችን ጋር የመሰንበት አቅም የላቸው። ምክንያቱም በሰውኛ መንገድ ያገኘናቸው ስለሆኑ የመርሳት የመጥፋት ባህሪ ያላቸው ከአይምሮአችን ከልባችን ከተወሰነ ጊዜ በኋላ ይጠፋሉ። ከመለኮት ከእግዚአብሔር ዘንድ የሆነ አዲስ ነገር ግን እንርሳው ብንለው አንረሳውም፣ ይጥፋ ብንለው አይጠፋም። በልባችን በአይምሮአችን በሐሳባችን በነፍሳችን ላይ እንደ ማህተብ ታትሞ ይቀመጣል። ለምንድነው የማይጠፋው ካልን ነገሩ የሆነው ከልዑል ከእግዚአብሔር ከሰማይ ከእግዚአብሔር የሆነ ነገር ስለሆነ አንረሳው። ከእግዚአብሔር የሚሆን ነገር አለመርሳት ብቻ ደግሞ አይደለም፣ ሁሉ ጊዜ እግዚአብሔርን እንድናስበው ወደ እግዚአብሔር እንድንገሰግስ እንድንሮጥ የማድረግም ደግሞ አቅም አለው። ስለዚህ እግዚአብሔር በየዘመናቱ ከባህሪያቶቹ አንዱ ምንድነው ካልን ለትውልድ ለልጆቹ እግዚአብሔር አዲስን ነገር በማድረግ እግዚአብሔር ይታወቃል። ሃሌሉያ። በየትኛውም የእድሜ ክልል ውስጥ ይኑር፣ በየትኛውም ዘመን ውስጥ ላለው ሰው ይሁን እግዚአብሔር ለየትኛውም ትውልድ እግዚአብሔር ከባህሪው አንዱ ነገር ምንድነው ካልን እግዚአብሔር አዲስ ነገርን በማድረግ እግዚአብሔር ይታወቃል። እግዚአብሔር አዲስ ነገር ለማድረግ የማንም እርዳታ አይፈልግም፣ የማንም ድጋፍ አይፈልግም። የኛ የጸሎትም ጋጋታ እርዳታ አያስፈልገውም። ያለምንም እርዳታ ያለምንም ድጋፍ እግዚአብሔር ብቻውን አዲስ ነገር ያደርጋል። ሃሌሉያ። ማንም ሳይረዳው፣ መላእክት ሳይረዱት፣ መንግስታት ሳይረዱት፣ ሰዎች ሳይረዱት፣ ኃያላን ሳይረዱት ብቻውን እግዚአብሔር ላንተ፣ ብቻውን እግዚአብሔር ላንቺ፣ ብቻውን እግዚአብሔር ለኛ አዲስን ነገር ያደርጋል። ሃሌሉያ። አዲስ ነገር በሉ። አዲስ ነገር በሉ። ሃሌሉያ። ዳዊት ለሰለሞን ሲጸልይለት እንደዚህ አለ። በዙፋን ላይ ለተቀመጠው ለሰለሞን ሲጸልይ ብቻውን ተአምራትን ማድረግ ለሚቻለው ለእግዚአብሔር ክብር ይሁን ምስጋና ይሁን አለ። ብቻውን ነው እግዚአብሔር ተአምራት የሚያደርገው። ማንንም እርዳታ እግዚአብሔር አይፈልግም። በመጽሐፍ ቅዱሳችን ውስጥ ስትመለከቱ በየዘመናቱ ብዙ ትውልድ አልፏል። ያለፈ ትውልድ ሁሉ ግን እግዚአብሔር መልካም ነገር አድርጎለት ያለፈ ትውልድ ነው። የሚገርማችሁ ለኃጢአተኛው ለአመፀኛ እንኳን እግዚአብሔር አዲስ ነገር ያደርጋል። ምክንያቱም የምህረት አምላክ ስለሆነ የሚራራ አምላክ ስለሆነ እግዚአብሔር እስራኤል በኃጢአቱ ምክንያት ተማርኮ ከተወሰደ በኋላ የ70 ዓመት የምርኮ ጊዜ ቆይታ ሲያልቅ ጊዜ እዛ በምርኮ አገር ሆነው አንድ ነገር ያስባሉ። ሲሄዱ 70 ዓመት ካለቀ በኋላ ትመለሳላችሁ የሚል የተስፋ ኪዳን ነበራቸውና እነሆ የሚመለሱበትን ጊዜ እያሰቡ እንዴት ነው የምንመለሰው? በየት መንገድ ነው የምንመለሰው? ማን ነው የሚወስደን? እያሉ ያወጡ ያወርዱ ያስቡ ነበርና እግዚአብሔር ደግሞ በሰማይ ሆኖ የነሱን ሐሳብ ተረዳ። ስለዚህ መልእክተኛውን ኢሳይያስን ላከና እንደዚህ አለ፣ እነሱ እንዳይጨነቁ። ስለዚህ እግዚአብሔር አምላክ ለነሱ ያዘጋጀላቸውን ነገር ሲያሳስባቸው ሲያስታውቅ እንደዚህ አለ። ኢሳይያስ 43 ቁጥር 18 ላይ የቀደመውን ነገር አታስቡ፣ የአምናውን የካቻምናው የድሮውን ነገር አታስቡ፣ ለአባቶቻችሁ የተደረገውን እሱን ነገር እንዳታስቡ። እንደ ቀድሞ ባህር ከፍሎ ያሻግረናል፣ እንደ ቀድሞ ደግሞ እግዚአብሔር እነሆ መና ያዘነበ ይመር፣ እሱን ነገር እንዳታስቡ። ያለፈውን እርሱ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ አታስተውሉትምን? በምድረ በዳ መንገድ አዘጋጃለሁ፣ በበረሃ ምንጭ አፈልቃለሁ። ሃሌሉያ። እናንተ በድሮ ነገር ትዝታ ውስጥ አትግቡ። እግዚአብሔር የድሮ አምላክ ብቻ አይደለም።
የቀደመውን ነገር እያሰባችሁ በዛ ብቻ አትቀመጡ። እኔ የኪዳን አምላክ ስለሆንኩ እኔ መለኮት ስለሆንኩኝ ለእናንተ አባቶቻችሁን በመራው መንገድ አልመራችሁም። ለእናንተ እኔ አዲስ መንገድ አለኝ። ሃሌሉያ። ወንድሜ እግዚአብሔር ለአንተ አዲስ መንገድ አለው። እህቴ እግዚአብሔር ለአንቺ አዲስ መንገድ አለው። ካቻምና አንተን ባኖረው መንገድ እግዚአብሔር አያኖርም። እግዚአብሔር አዲስ መንገድ አለው። እግዚአብሔር መንገዱን ሲነግራቸው ሁለት አይነት መንገድ እግዚአብሔር እንዳዘጋጀ ይነግራቸዋል። እሱም አንዱ ምንድነው? በምድረ በዳ መንገድ አዘጋጃለሁ። በምድረ በዳ ማለት ምን ማለት ነው? ዛፍ የሌለበት አሸዋ ብቻ የሆነ ሜዳ የሆነ ስፍራ ነው። ለኛ ብዙ አይገባንም። ይሄ የምስራቅ ሰዎች በደንብ ይገባቸዋል። ምድረ በዳ ላይ በተለይ ብዙን ጊዜ የሚሄዱ ሰዎች ምን ያደርጋሉ? በእጆቻቸው ኮምፓስ ይዛሉ፣ አቅጣጫ የሚጠቁማቸው እንዳይጠፉ ማለት። ስለዚህ አቅጣጫ ምንም በማይታወቅበት ቦታ ተፈጥሮ እንኳን ጠቋሚ መስጠት በማይችልበት ቦታ ግን እግዚአብሔር መንገድን ያዘጋጃል። ሃሌሉያ። እንዴት እንደሆነ አላውቅም፣ እግዚአብሔር ግን መንገድን ያዘጋጃል። ለማን? ላንተ። ለማን? ላንቺ። አሁን ላለበት ሁኔታ ሳይሆን እግዚአብሔር ከዛ ሊያወጣ እግዚአብሔር መንገድ ያዘጋጃል። ሁለተኛ እግዚአብሔር መንገድ አዘጋጃል ብሎ ሲናገር በበረሃ ምንጭን አፈልቃለሁ ይላል። በረሃን በረሃ የሚያሰኘው ነገር ምንድነው? በበረሃ ውሃ አይገኝም። የውሃ ለመገኘቱ አንዱ ምክንያት እግዚአብሔር ያን ስፍራ በረሃ ያሰኘዋል። ስለዚህ እግዚአብሔር በዚያ ቦታ ላይ ውሃ በማይገኝበት ቦታ ላይ ወንዝ አላለም፣ እግዚአብሔር ምንጭ አፈልቃለሁ አለ። ምንጭ ሶስት ነገር ያሳያል። አንደኛ የማይቋረጥ ነገር ይሆናል አለ እግዚአብሔር። ሁለተኛ ደግሞ የጠራ ነገር ይሆናል አለ እግዚአብሔር። ሶስተኛ ደግሞ ወደፊት ላሉ ሰዎች የሚደርስ ነገር፣ ቀጣይነት ያለው ነገር ይሆናል። ሃሌሉያ። እግዚአብሔር በቤት ምንጭን ያፈልቃል። በህይወት ምንጭን እግዚአብሔር ያፈልቃል። ለማን? ላንተው እግዚአብሔር ምንጭን ያፈልቅልሃል። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ስለዚህ የኢያሱ መጽሐፍ ስታነቡት በጣም የሚገርም ነው። እግዚአብሔር አምላክ በተለይ ጊዜውን ስንመለከት በጣም ከባድና አስቸጋሪ ጊዜ ነው። ጊዜው በራሱ ምን አይነት ጊዜ ነው ስትመለከቱ? ጊዜው አራት ነገር ያሳያል። ጊዜውን ልብ ብላችሁ ተመልከቱ። አንደኛ እስራኤል የተስፋውን ምድር ለመውረስ የተዘጋጀበት ጊዜ ነው። ከነዓንን ማዶ ፊት ለፊት እያየ የነበረበት ጊዜ ነው። ለመውረስ የቀረቡበት ጊዜ ነው። ሁለተኛ ደግሞ የዮርዳኖስ ወንዝ የሞላበት ጊዜ ነው። መሻገሪያ ያልነበረበት ጊዜ ነው። በዚህ ጊዜ ውስጥ እግዚአብሔር ሕዝቡ ተጨንቆ እያለ ግን መንገድ አዘጋጃለሁ ብሎ እግዚአብሔር ይናገራል። ሁለተኛ ደግሞ የእስራኤል እምነት ሊፈተን የቀረበበት ጊዜ ነው። እምነታቸው ሊፈተን የተቃረበበት ጊዜ ነው። ምንድነው የምንሆነው? ድልድይ የለም፣ መንገድ የለም፣ ውሃ ሞልቷል፣ እንዴት ነው የምናልፈው እያሉ እያሰቡ የነበሩበት ጊዜ ነው። ሶስተኛው ደግሞ እነሆ አቋማቸው እምነታቸው ሊፈተን የነበረበት ጊዜ፣ እግዚአብሔር ደግሞ አዲስ መንገድ ለማዘጋጀት መፍትሄ ለመስጠት ደግሞ የተዘጋጀበት ጊዜ ነው። ዛሬ በዚህ ምሽት እግዚአብሔር ለአንድ ሰው መፍትሄ ይሰጠዋል። ምንድነው ግራ ያጋባችሁ የከበዳችሁ ነገር ያስጨነቃችሁ ነገር ምን ይሁን? እግዚአብሔር መንገድ አለው። 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 ሲድምጫችሁን ከፍ አድርጉና እግዚአብሔር መንገድ አለው በሉ። አንተንና የአንተን ነገር የሚያወጣበት መንገድ አለው። የሚያሳልፍበት መንገድ አለው። የሚያድንበት መንገድ አለው። ስለዚህ ሶስተኛው የምትመለከቱ ነው ኢያሱን ከፍ ለማድረግ ያሰበበት ጊዜ ነው። መሪነቱ ከእግዚአብሔር እንደሆነ እግዚአብሔር ለማረጋገጥ የተነሳበት ጊዜ። በዚህ ጊዜ ውስጥ እግዚአብሔር አምላክ መንገድ አዘጋጃለሁ ብሎ ሲናገር እንመለከታለን። እስራኤል ከፈርዖን እጅ ግዛት ውስጥ ወጥቶ ወደ ከነዓን እየተጓዙ እያሉ እየዘመሩ በደስታ እየሄዱ እያሉ መንገድ ላይ ሁለት ነገር ገጠማቸው። አንደኛ የገጠማቸው ነገር ምንድነው? ማሸነፍ የማይችሉት። ሁለተኛ የገጠማቸው ደግሞ ማለፍ የማይችሉ ሁለት ነገር ገጠማቸው። ማሸነፍ የማይችሉት የፈርዖን ሰራዊት ነው። ማለፍ ደግሞ የማይችሉት የኤርትራ ባህር ነው። ስለዚህ በዚህ መካከል ላይ ህዝቡ አጣብቂኝ ውስጥ ገብቶ በነበረበት ጊዜ መጽሐፍ እንደሚነግረን ማህበሩ ሁሉ ወደ ሙሴ መጡና መጮህ ጀመሩ። ሙሴ አሉ፣ በምድረ በዳ ለምን ልንሞት ለምን አወጣህን? እዛ ለፈርዖን ብንገዛ ይሻለን ነበር ብለው ወደ ሙሴ ሲጮህ ጊዜ ሙሴ ደግሞ ወደ እግዚአብሔር ጮኸ። ወደ እግዚአብሔር ሲጮህ ደግሞ እግዚአብሔር ደግሞ ወደ ሙሴ ጮኸ። ምንድን ያለው? ለምን ትጮህብኛለህ አለው። ህዝቡ እንዲጓዝ ንገረዋል።
ህዝቡ ወዴት ነው የሚሄደው? ቀይ ባህር ፊት ለፊቱ አለ። የት ነው የሚሄደው? ንገረው እንዲጓዝ ብሎ ከተናገረ በኋላ ቀጥሎ እንደዚህ ያለ እግዚአብሔር ለህዝቡ ንገራቸው ብሎ እግዚአብሔር ለሙሴ ተናገረው። ምንድን ያለው? ዛሬ የምታያቸውን ግብፃውያንን ለዘላለም አታዩዋቸው። ስለዚህ እናንተን ያስፈራችሁን እግዚአብሔር ስለነሱ በእነሱ ላይ ምን ሆነ ስለናንተ እግዚአብሔር ይዋጋል። ስለዚህ አትፍሯቸው ብሎ እግዚአብሔር ተናገረ። ከተናገረ በኋላ ደግሞ እግዚአብሔር ባህሩ ምን አደረገ? ከፈለ ይላል። የቀይ ባህር መከፈል በተለይ እነዚህ ኤቲስቶች ምን ይላሉ? ዝም ብሎ ተረት ነው፣ እውነተኛ ነገር አይደለም ይላሉ። ግን እውነተኛ ነገር ነው። ቀይ ባህር ተከፈለ የሚለው ንግግር በጣም ለኛ ቀላል ይመስላል። በጣም ከባድ ነው። ክብደቱን ላሳያችሁ። ክብደቱ እንዴት ነው በጣም ከባድ የሆነው? ቀይ ባህር ወደ ታች ጥልቀቱ 100 ኪሎ ሜትር ነው። ወደ ውስጥ ጥልቀቱ 100 ኪሎ ሜትር ነው። ርዝማኔው ደግሞ 1000 ኪሎ ሜትር ነው። እንግዲህ እግዚአብሔር ከፈለ ሲባል ውሃውን ብቻ አይደለም የከፈለው 100 ኪሎ ሜትር ወደ ጥልቅ የነበረው ወደ ላይ ከፍ አድርጎ መጽሐፍ ሲናገር ጠሊቁን ባህር መንገድ ያደረገ ይላል። ስለዚህ 100 ኪሎ ሜትርን ወደ ላይ ከፍ አደረገና እግዚአብሔር መንገድ አድርጎ ጭቃ ሳይነካቸው በደረቅ ነው እግዚአብሔር ያሻገራቸው። ዛሬ በዚህ ምሽት አንድ ሰው እግዚአብሔር እንደዚህ ይለዋል፣ የፈራኸው ነገር አይዝህም። እግዚአብሔር በዛ ውስጥ መንገድ ይሰራል። አሁን ባነበብነው በኢያሱ መጽሐፍ ስታነቡ የተደጋገመ ቃል ታገኛላችሁ። ህዝቡም ተሻገሩ የሚል ቃል ታገኛላችሁ። ስለዚህ እግዚአብሔር አምላክ የሚሳነው የሚያቅተው የሚያስቸግረው አንዳች ነገር የሌለ አምላክ ብርቱ አምላክ ስለሆነ ዛሬም እግዚአብሔር መንገድን ይሰራል። እንዴት እንደሚሰራ አላውቅም። የሚሰራውን እንዴት እንደሆነ ባላቅም ግን አንድ ዕውቀት አለኝ። ምንድነው ዕውቀቴ? እግዚአብሔር መንገድን ይሰራል። ስለዚህ የኛ አምላክ ማን እንደሆነ ያውቁ ዘንድ አምላካችን ብርቱ መሆኑን ያውቁ ዘንድ እግዚአብሔር እነሆ በአዲስ መንገድ እኛን ያስኬደናል። ይሄ መንገድ የራሱ ባህሪ አለው። ዝም ብሎ በዚህ መንገድ አይኬድም። ኢያሱ ሲናገር በዚህ መንገድ ሄዳችሁ አታውቁበትም ካለ በኋላ በመንገዱ እንዴት መሄድ እንደሚቻል ደግሞ የመንገዱን ስርዓትና ህግ ይነግራቸዋል። በዚህ መንገድ ለመሄድ 3 መሰረታዊ ነገሮች ያስፈልጋሉ። በተለይ በ2015 ላይ በዚህ መንገድ ስንሄድ እንደዚህ ምንሄድ ከሆነ እግዚአብሔር ድንቅ ነገር ያደርግልናል ብዬ አስባለሁ። የመጀመሪያ እግዚአብሔር ለኛ ባዘጋጀው አዲስ መንገድ ለመሄድ የመጀመሪያው ነገር መነሳት ነው። እስቲ መነሳት በሉ። መነሳት። እንደገና ሲበሉ መነሳት። ኢያሱም ከሰፈር ተነስቶ ይላል። ኢያሱም ከሰፈር ተነስቶ ማህበርም ደግሞ ተነስተው ህዝቡም ደግሞ ተነስቶ ይላል። ይሄ ምዕራፍ ሳነብ እኔ ማህበሩን በጣም አድንቄያለሁ። ሲያጉረመርም አትመለከቱ። ዮርዳኖስ ሞልቷል። በጣም ሞልቶ እየፈሰሰ እያለ ግን ሲያጉረመርሙ እንዴት ነው ወዴት ነው የምንሄደው? ድልድይ እኮ የለም። ኢያሱ ምን ነካ ብለው ሲናገሩ አትመለከቱም። ታቦቱን ስታዩ ተነሱ አላቸው። ከዛ ከሰፈራቸው ብድግ ብለው ተነስተው መራመድ ጀመሩ። ውሃውን እያዩ ወደ ውሃው ይሄዳሉ። አንዳንድ ጊዜ ሁኔታዎች ሊያስቀምጡ ይችላሉ። ነገሮች ሊያስቀምጡ ይችላሉ። አካባቢ ከዛ ቦታ እንዳንነሳ ሊያደርገን ይችላል። እምነታችንን ኃይላችን ሊያስቀምጥ ይችላል። ነገር ግን እግዚአብሔር መጥቶ ተነስ ካለ ከዛ ቦታ ብድግ የምንል ከሆነ ምንነሳ ከሆነ ከእግዚአብሔር መንፈስ ጋር አብረን ምንነሳ ምናብር ከሆነ እግዚአብሔር በዛ በምንሄድበት አዲስ መንገድ ላይ አስደናቂ ነገር ያደርግልናል። ሃሌሉያ። ህዝቡ ተነሳ ይላል። ተነሳ ለመሄድ ለመጓዝ ተነሳ። እግዚአብሔር ስሙ። እግዚአብሔር ከወረኛ ጋር አይሰራም። በደንብ አድርጋችሁ ስሙ። ከሐሜተኛም ጋርም አይሰራም። ከሰነፍ ጋርም አይሰራም። ዝም ብሎ ከሚቀመጥ ሰው ጋርም አይሰራም። እግዚአብሔር ከሚነሱ ሰዎች ጋር፣ በእምነት ከሚነሱ ሰዎች ጋር፣ በኃይል ከሚነሱ ሰዎች ጋር፣ በእውነት ከሚነሱ ሰዎች ጋር እግዚአብሔር ይሰራል። እስቲ ተነስና እግዚአብሔርን ፈትነው። እግዚአብሔር ካልሰራ እግዚአብሔር የሰነፎች አምላክ ሳይሆን እግዚአብሔር የብርቶች አምላክ ነው። ህዝቡ ሁሉ ተነስቶ ሲጓዝ ትመለከታላችሁ። ይሄ መነሳት የሚለው ነገር በዚህ ምዕራፍ ላይ 3 እና 4 ነገር ያስገነዝበናል። መነሳት የሚያሳየው እምነትን ያሳያል። በእምነት ተነሱ። ወዴት ነው የምንሄደው አላሉም፣ ግን ተነሱ። ውሃው ይበላናል አላሉም፣ ተነሱ። ምክንያቱም እግዚአብሔር እንዴት እንደሚያሳልፋቸው ስለሚያውቁ። ሌላው ፈቃደኝነትን የሚያሳይ ነው። በተለይ እግዚአብሔር በሚያስከደም መንገድ እሱን ለማየት ከፈለግን የኛ ፈቃደኝነት ይጠይቃል። መንፈሳዊ ነገር በፈቃድ ነው።
እግዚአብሔር እንደው በግዳጅ ሳይሆን በእኛ ፈቃድ ነው አልፎ የሚሰራው። ስለዚህ ፈቃደኛ መሆንን ይጠይቃል። መታዘዝን፣ አለመፍራትን፣ መውጣትን፣ መላቀቅን ደግሞ ያሳይ። አንዳንድ ሰዎች እዚሁ ሞቼ እገኛለሁ እንጂ እዚሁ ይባርከኝ እንጂ ከዚህ ሰፈር አልወጣም ይላሉ። እግዚአብሔር ከዛ እንድትወጣ ከፈለገ ስሙ፣ በዚህ ምሽት አልወጣም ብትልም የጌታ ፈቃድ እንድትወጣ ከሆነ ግን እግዚአብሔር በፈለገው መንገድ እግዚአብሔር ያወጣል። ሃሌሉያ! እግዚአብሔር ብርቱ አምላክ ስለሆነ፣ ምክንያቱም ከሐሳቡና ከፈቃዱ እንድንጎድል እግዚአብሔር ስለማይፈልግ። ትልቁ ጀግናው ሰውዬ ነብዩ ኤልያስ አንድ ጊዜ 450 እና 400 ነቢያቶችን አሳርዶ ካስገደለ በኋላ እግዚአብሔር አምላክ ነው ብሎ በእሳት ካስነገረ በኋላ በማግስቱ አንድ ወሬ ሰማ። ከቤተ መንግስት አንድ ወሬ ወደሱ መጣ። የመጣው ምን የሚል ነው? በነቢያቶች ላይ እንዳደረከው ነቢያቶችን እንዳሳረደ በአንተም ላይ ደግሞ እንዲህ ባላደርግ ብላ ኤልዛቤል ስዝትበት ጊዜ ወዲያውኑ ዕቃውን ሸከፈና ዕቃውን ሰብስቦ ሴት ከምትገለኝ እግዚአብሔር ይግደለኝ ብሎ ራሱን ለማዳን ወደ በረሃ ሄደ ይላል መጽሐፍ ቅዱስ። ስለዚህ ሄደ፣ መጓዝ ጀመረ ነፍሱን ለማዳን። ሄዶ ደከመውና አንድ ክትክታ ዛፍ ስር፣ ጥላ በማይሆን ዛፍ ስር ወድቆ ተኛ ይላል። ልክ እሱ ሲተኛ ጊዜ መሞቱን ያልፈቀደ እግዚአብሔር፣ ፕሮግራሙን ያልጨረሰ እግዚአብሔር እነሆ ወደሱ መልእክተኛን ሲልክለት ትመለከታላችሁ። ተኝቶ ምን አለ? አንድ የሰነፍ ሰው ጸሎት ጸልዮ ተኛ። እሱ ምንድነው ያለው? እግዚአብሔር ይጸልየው ከአባቶቼ አልበልጥምና ምን አድርገኝ? ውሰደኝ፣ ይበቃኛል። እግዚአብሔር ሆይ ኤልዛቤል ከምትገለኝ አንተ ግደለኝ ብሎ ለምኖ ጸልዮ ተኛ። እንዲህ የተኛ ይመስለኛል። አልተጻፈም። በኋላ መጽሐፉ ላይ የለም። መጽሐፉ ላይ ሄዳችሁ ብትፈልጉ አታገኙ። ከዛ ሲተኛ ከጸለየ በኋላ ተስተካክሎ የተኛ ይመስለኛል። አስክሬኑ እንዳይበላሽ ትልቅ ሰው ነዋ፣ ነብይ ስለሆነ ተስተካክሎ የተኛ ይመስለኛል። ከጸልዮ ተስተካክሎ ለጥሎ ሲተኛ ሞት እሱ ጋር መጣ። የመጣው ግን የዘላለም አምላክ የናዝሬቱ ኢየሱስ ነው የመጣው። ስለዚህ መልአኩ መጣና፣ መልአኩ የሚለው መጽሐፍ ቅዱስ አንዳንድ ጊዜ በብሉይ ኪዳን ኢየሱስ እንደሆነ ይናገራል። መልአኩ መጣና ቀሰቀሰው። ኤልያስ አለው ተነስተ ብላ አለው። ምን ሆነ? ተነስተ ብላ። ለመብላት መነሳት ያስፈልጋል። ብዙ ሰዎች መብላት አይፈልጉም ተዘጋጅቶላቸው። ምክንያቱም እዛ ተኝተው አንዳንድ ሰነፍ ሰዎች መጥተው ያጉርሱኝ እንጂ ይላሉ። መንፈሳዊ ነገር ሰው አጉርሱ አይደለም፣ ራስ ስትበላ ነው የምትበረታው። ስንነሳ ነው ምን በላው። ተነሶ ከዛ በላ፣ ከዛ ጠጣና ተመልሶ ሄዶ ምን ሆነ ይላል? ተኛ ይላል። እሱ ሚናፍቀው ሞቷን ነው። ሞት አትመጣም ወይ ያለ ይናፍቃል። ከዛ ሁለተኛ ይሄ ሰው በጣም ስለደከመው አልጠገበም ብሎ መልአኩ ሁለተኛ ምግብ አመጣለት። ሁለተኛ ምግብ አምጥቶ ሁለተኛው ላይ ቁርጡን ነገረው። ኤልያስ ሆይ አለው ተነስተ ምን አድርግ? ብላ። እስቲ ከጎናቸው ያለውን ሰው ተነስተ ብላ በሉት። እግዚአብሔር ማዕድ አዘጋጅቶልሃል በሉት። ብላ በሉት። ተነስተ ብላ። ሃሌሉያ። ከዛ ተነስቶ መልአኩ ሲነግረው እንደዚህ አለ። የምትሄድበት መንገድ ምንድነው አለው? ሩቅ ነው አለው። አንተ ሞት ነው የምታስበው፣ ሩቅ የሚያስኬድ መንገድ ፊት አለና ተነስተ ብላ። ለመጓዝ መነሳት ይጠይቃል። የክርስትና ጉዞ ምንነቱን የምናውቀው በተነሳን መጠን ነው። ስለዚህ በዚያ ምግብ ይላል መጽሐፍ ሲናገር 40 ቀንና 40 ሌሊት እስከ ኮሬብ ተራራ ድረስ በዚያ ምግብ ወጣ ይላል። ዮሐንስና ጴጥሮስ ወደ ቤተ መቅደስ ለጸሎት ሲሄዱ መንገድ ላይ የሚለምን ሰው አገኙ። ያ ሰው ለ40 ዓመት ምን ነበረ? ሽባ የሆነ ሰው ነው። ከዛ ብዙ ጊዜ ሄደው ጸልየዋል። ግን አንድ ቀን አትኩሮታቸው እዛ ሰው ላይ ሆነ። መንፈስ ቅዱስ እንዳያልፉት የነሱን አቴንሽን እዛ ሰው ላይ እንዲሆን አደረገ። ከዛ ሲያልፉ እርምጃቸውን ገታ አረገና ቆሙ እዛ። ከዛ ጋሽ ጴጥሮስ ሐዋርያው ጴጥሮስ ትኩር ብሎ ሲያየው ሰውየው ውስጥ አንድ ነገር አየ። ምንድን ያየው? ሁለት ነገር አየ። አንደኛ ሰውየው ውስጥ እምነት እንዳለ አየ። ሁለተኛ ደግሞ የሰውየው ቀን ዛሬ እንደሆነ በእምነት አየ። በመንፈስ የዚህ ሰው ታሪክ የሚፈታው ዛሬ ነው። ከዛ አየውና ካረጋገጠ በኋላ ከመንፈስ ቅዱስ ተስመጡ ካረጋገጠ በኋላ ከዛ ሰውየውም ደግሞ ይጠብቃል። የተለመደውን ነገር የሚጠብቀው ብር፣ ሳንቲም፣ ወርቅ እየጠበቀ ያለ ከዛ ጴጥሮስ እንደዚህ አለው፣ ወደኛ ተመልከት አለው።
ዛሬ የተሻለ ነገር አገኛለሁ ብሎ ሲያስብ እኛ አለው አንተ የምትጠብቀው ብርና ወርቅ የለንም፣ ከብርና ከወርቅ ግን የተሻለ አለናል። ከዛ እሱ ምንድነው በናዝሬቱ በጌታ በኢየሱስም ተነሳና ምን ሁን ተመላለስ አለው። ተነሳና ተመላለስ ሲለው አልተነሳም ሰውየው። መጽሐፉን ስታነቡት ጴጥሮስም እሱን ከተናገረ በኋላ ሄዶ እጁን ይዞ አስነሳው ይላል። ምክንያቱም እግዚአብሔር አምላክ አንዳንድ ጊዜ ድጋፍ ይፈልጋል። እጁን ይዞ አስነሳው፣ ሰውየው ዘሎ ቆመ ይላል። ከዛ ቁርጭምጭሚቱም ጸና፣ ከነሱም ጋር ለማምለክ ወደ ቤተ መቅደስ ገባ። ሰው ሁሉ የዛን ቀን አምልኮን ተወና ሰውየው ማየት ጀመረ። ለ40 ዓመት እዛ የሚታወቅ ሰው ስለነበረ ስለዚህ አጀንዳው ፕሮግራሙ ሁሉ ወደ ሰውየው ዞረ። ዛሬ በዚህ ምሽት መልእክት አለኝ። ሰፈራችሁ፣ መስሪያ ቤት፣ አገር ወደ እናንተ የሚመለከት የሚነጋገርበትን ነገር እግዚአብሔር በቤታችሁ ያደርጋል። ወዲያው ተቀየረ። በቃ የአምልኮ ንግግር ሁሉ ተቀየረ። ሰው ሁሉ የሚያወራው ስለዛ ሰውዬ ነው። ይሄ ሰው የሚለምነው ሰውዬ፣ የሚለምነው ሰውዬ ነው። ታዲያ እንዴት ገባ? ቀኑ ደረሰ። ጌታ መጣለት። የሚገርማችሁ ጌታ ኢየሱስ ሲመጣ ምንም ነገር የሚከለክለው ነገር የለም። ቀበሌ፣ መንደር፣ ሰፈር እሱን አይከለክለው፣ ሁኔታ አይከለክለውም። እግዚአብሔር ወዳለንበት ስፍራ የሚመጣ አምላክ ነው። እሱ ሲመጣ መቀመጥ የለም፣ መነሳት ይሆናል። እሱ ሲመጣ ታሪክ ሁሉ ይቀየራል። ስለዚህ እግዚአብሔር ባዘጋጀው መንገድ ለመሄድ ከኛ የሚጠበቀው ምንድነው ካለ መነሳት ነው። ሰፈርን አትዩ፣ ጌታን እዩ። ሁኔታን አትዩ፣ ጌታን እዩ። ሰፈር አንዳንድ ጊዜ ያስቀምጣል። ሁለተኛው ጌታ ባዘጋጀው መንገድ ለመሄድ ከኛ የሚጠበቀው ነገር ምንድነው? የቃል ኪዳኑን ታቦት መከተል ነው። ታቦቱን መከተል። ኢያሱ ምን አለ? የቃል ኪዳን ታቦት ከፊታችሁ ሲሄድ ስታዩ ታቦቱ ምን አድርጉ? ተከተሉት አለ። ታቦቱ በመጽሐፍ ቅዱሳችን የሚያሳየው 3 ነገር ያሳያል። አንደኛው ነገር ምንድነው? ራሱን እግዚአብሔርን የሚወክል ነው። ስለዚህ እግዚአብሔር ከፊታቸው እንደቀደመ ኢያሱ ያመለክታል። ዮርዳኖስ ሞልቷል፣ አዎ ሞልቷል። እየገነፈለ ነው፣ አዎ እየገነፈለ ነው። ሞልቶ እየፈሰሰ ነው፣ አዎ እየፈሰሰ ነው። ግን በሞልቶ እየፈሰሰ ባለው ነገር ማን ቀድመዋል? እግዚአብሔር ቀድመዋል። ባስፈራህ ነገር ላይ እግዚአብሔር ቀድመዋል። ባስደነገጠ ነገር ላይ እግዚአብሔር ቀድመዋል። አይሆንም ባልከው ነገር ላይ እግዚአብሔር ቀድመዋል። ሁለተኛው ታቦቱ የሚያሳየው የእግዚአብሔርን ዙፋን የሚያሳይ ነው። ሁለተኛ የእግዚአብሔርን ሕልውና ክብሩን የሚያሳይ ነው። ኢያሱ አንድ ነገር እርግጠኛ ሆኖ ይነግራቸዋል። እግዚአብሔር ከፊታችሁ ቀድሟል። ስለዚህ በምንሄድበት መንገድ ከፊታችን የቀደመው ትራፊኩ አይደለም። ባርኔጣ ያደረገው ትራፊኩ ሳይሆን የናዝሬቱ ኢየሱስ የዘላለም አምላክ በመንገድ ላይ የሚገጥመንን ነገር የሚያውቅ እንደምንፈራ የሚያውቅ ኢየሱስ ክርስቶስ በመንገዳችን ላይ ቀድመዋል። ሃሌሉያ! በፈራኸው ነገር ላይ ኢየሱስ ቀድመዋል። እሱን ተከተለው። እሱን የምንከተል ከሆነ በመንገዱ ላይ ስኬታማ ሆነ መሄድ እንችላለን። ሁኔታን አይደለም፣ ሰዎችን አትከተሉ። ሰዎች አንድ መንገድ ላይ ጥሏችሁ ይሄዳሉ። ምን ለማለት ፈልጌ ነው? ሰዎችም ጥለዋችሁ ሊሄዱ ይችላሉ። ሁኔታም ጥሏችሁ ሊሄድ ይችላል። ተስፋ የገባላችሁም ተስፋውን ሊያጥፍ ይችላል። ሊቀየር ይችላል። ትላንት ፊቱን ያበራላችሁ መልሶ ፊቱን ሊከሰክስ ይችላል። ከፊታችሁ የቀደመ ማለዳ ነገርን ነው ሳይጀምር እናንተን የጠራ እግዚአብሔር ግን ከናንተ ጋር እስከ ፍጻሜ ይሄዳል። ሃሌሉያ! እግዚአብሔር መንገዱን ለማዝለቅ ከፊት ይወጣል። ምክንያቱም ከፊታችን ያለው መንገደኛ አንችለውም። እሱ ስለሚያውቅ መንገዳችን የሚገጥመው ነገር ስለሚያውቅ እግዚአብሔር ከፊት ለፊታችን ቀድሞ ይወጣል። ስለዚህ እግዚአብሔር በአዲስ መንገድ ለማስኬድ ሰዎችንም አትከተሉ፣ ሁኔታንም አትከተሉ፣ ጊዜንም አትከተሉ። ጊዜ ተለዋዋጭ ነው። አየነው እኮ በዚህ አጭር ጊዜ ብዙ ነገር አየን። የማይለወጥ ጌታ ግን በዙፋኑ ላይ አለ። ሃሌሉያ! የማይለወጥ ጌታ በሉ። የማይለወጥ ጌታ እንደገና የማይለወጥ ጌታ በሉ። የማይለወጥ ጌታ ካንተ ጋራ ነው፣ ካንቺ ጋራ ነው፣ ካንተ ጋራ ነው። ሃሌሉያ! በዚህ መንገድ ለመሄድ እግዚአብሔር በሚያስኬድ መንገድ ለመሄድ ከኛ የሚጠበቀው ሶስተኛው ሐሳብ ልናገር። ምንድነው? እኛ የምናደርገው መዘጋጀት ነው። እስቲ መዘጋጀት በሉ። መዘጋጀት።
ሲመዘጋጀት በሉ መዘጋጀት። ቁጥር 5 ላይ ኢያሱ እንደዚህ አለ። ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ምን አድርጉ? ቀድሱ፣ አዘጋጁ ብሎ ኢያሱ ተናገረ። ተቀደሱ። ነገ ኢያሱ እርግጠኛ የሆነ ነገር አለ። እርግጠኛ የሆነ ነገር ምንድነው? ነገ የሞላ ዮርዳኖስ እንደሚከፈል እርግጠኛ ነው። ነገ የሞላው እንደሚጎድል እግዚአብሔር መንገድ እንደሚያደርግ እርግጠኛ ስለሆነ እኔ ከጌታ ጋር ነገሩን ጨርሻለሁ፣ ለእናንተ ነግራችኋለሁ። እግዚአብሔር ነገ አስደናቂ ነገር ታላቅ ነገር ስለሚያደርግ ተቀደሱ፣ ተዘጋጁ። እግዚአብሔር ነገ ክብሩን ለመግለጥ ተዘጋጅቷል። ሃሌሉያ። ሲነገ በሉ ነገ፣ ሲነገ በሉ ነገ። በበረታብ ነገር ላይ ጌታ የሚመጣበት ቀን ነው ነገ። ኢያሱ እግዚአብሔር ድንቅ ነገር ሊያደርስ ተዘጋጁ፣ ተቀደሱ፣ ታጠቡ፣ ልብሳችሁን አጥባችሁ ተዘጋጁ፣ ሰውነታችሁ ሁሉ አዘጋጁ ብሎ ሲነግራቸው እንመለከታለን። አንድ ጊዜ እግዚአብሔር ወደ ሙሴ መጣን እንደዚህ ያለው፣ ነገ በሲና ተራራ ላይ ክብሬን እገልጣለሁ አለ እና ሄደ ለማህበሩ አንገር ነገር አለ። ምን ልንገር? እንዲዘጋጁ እንዲታጠቡ ንገራቸው። ሰውነታቸው እንዲታጠቡ፣ ልብሳቸውን እንዲያጥቡ፣ ባልና ሚስት ካሉ ደግሞ ወደ አልጋላ እንዳይወጡ ንገራቸው። ተዘጋጁ ብለ ንገራቸው። ለምን? ነገ በሲና ተራራ ላይ እኔ እገለጣለሁ። ወደ ሰፈር ሄደና እግዚአብሔር እንደዚህ ብሎኛል፣ ነገ እግዚአብሔር በሲና ተራራ ስለሚገለጥ ተዘጋጁ ብሎ እግዚአብሔር ነግሮኛል። ታጠቡ፣ ልብሳችሁን እጠቡ፣ ተዘጋጁ ብሎ ሙሴ ተናገረ። ከዛት የታጠበ ሰው ከ3ኛ ቀን በኋላ ወደ ተራራው ሄዱና ተራራው ላይ ጥግ ላይ ተራራውን ሳይነኩ እንዲቀመጡ አደረገ። ማህበር ሁሉ ከወጣ በኋላ እግዚአብሔር በሲና ተራራ ላይ በከባድ ደመና ወረደ ይላል። ሃሌሉያ። እግዚአብሔር በከባድ ደመና ሲወድ ተራራው መጤስ ጀመረ። ተራራው ሲጤስ ማህበር ሁሉ ወድቆ መስገድና እግዚአብሔርን ማክበር ጀመረ። ከዛ እግዚአብሔር ለሙሴ እንደዚህ አለው፣ ሙሴ አለው ፈጥነው ውረድና ተራራው እንዳይነኩ ንገራቸው፣ ውረድ አለው። ከዛ እግዚአብሔር እንደዚህ አለ፣ ነገር ያለው ማንም አይነካም ማለት ተዘጋጅቷል። ባካችሁ እግዚአብሔር ትልቅ ስለሆነ ተራ ነገር አትጠብቁ። ተራ ነገር ነገ ድንቅ ነገር እግዚአብሔር ያደርጋል። ተዘጋጁ። ነገ የሚሆነን አላቀምና በዚህ ፕሮግራም ሊሆን ይችላል፣ በቤታችሁ ሊሆን ይችላል። እግዚአብሔር አዲስን ነገር እግዚአብሔር ያደርጋል። ያልታሰበ ነገር እግዚአብሔር ያደርጋል። ያልተጠበቀ ነገር እግዚአብሔር ያደርጋል። ያልተለመደን ነገር እግዚአብሔር ያደርጋል። የምታውቁትን ነገር ብቻ ለማታውቁትን ነገር እግዚአብሔር ነገ ያደርጋል። ነገ የማን ነው? የእግዚአብሔር ነው። ነገ ድንቅ ይሆናል በሉ፣ ነገ ድንቅ ይሆናል። ነገ መልካም ይሆንልኛል በሉ፣ ነገ መልካም ይሆንልኛል። ሃሌሉያ። ከእግዚአብሔር የተነሳ ነገ መልካም ይሆናል። ከእግዚአብሔር የተነሳ ነገ ድንቅ ይሆናል። ዛሬ እንደ መልእክተኛ እናገራለን። ነገ የተዘጋው ነገር ይከፈታል። ነገ የተያዘው ነገር ይለቀቃል። ነገ የታወጀው አዋጅ ይሻራል። ነገ የታሰረው ነገር ይፈታል። ነገ ታሪክ እንደገና ይገለበጣል። ሃሌሉያ። ማን ቀድሞአልና? እግዚአብሔር ቀድሞአልና። በዚህ ምሽት እዚህ ጉባኤ ያላችሁ፣ ከዚህ ውጭም ያላችሁ በስፍራ ሆናችሁ ሁሉ ለምሰሙ ለእናንተ መልእክት አለኝ። እግዚአብሔር አዲስን ነገር ያደርጋል። እግዚአብሔር ያልተለመደ ነገርን ያደርጋል። እግዚአብሔር ያልተጠበቀ ነገርን ያደርጋል። ሃሌሉያ። በዚህ ክፍል ላይ ስትመለከቱ ሁሉም ተሻገሩ ይላል። ሁሉም ምን ሆኑ? ተሻገሩ። ለምንድን ያሻገራቸው ካለን አንድ ነገር ልናገርና ልጨርስ። የመጨረሻው ነገር ለምንድን ያሻገራቸው? ለምንድን መንገድ የሰራው እግዚአብሔር ካለን ትውልድ የሚናገረው መታሰባ የሆነው ነገር ለማድረግ ፈልጎ ነው። ያውም ድንጋይ ተከሉ ይላል። ከተሻገሩ በኋላ እግዚአብሔር መንገድ የሚሰራልህ ነው። እግዚአብሔር አምላክ ከችግር ብቻ ሊያወጣህ አይደለም፣ ጥያቄ ብቻ ለመመለስ አይደለም። ካንተ በኋላ የሚመጣው ትውልድ፣ የሚቀጥለው ትውልድ ለዘላለም እግዚአብሔር አደረገ ተብሎ የሚነገርበትን ነገር ለማድረግ ስለፈለገ እግዚአብሔር ለአንተ መንገድ ያደርጋል። ሃሌሉያ። እግዚአብሔር መንገድን ይሰራል። የሚመጣው ትውልድ የሚናገርበትን ነገር በአንተ ቤት ያደርጋል። ኢየሱስ ጌታ ነው። አዲስ ነገር በሉ፣ አዲስ ነገር። ያልተጠበቀ ነገር በሉ፣ ያልተጠበቀ ነገር። ያልታሰበ ነገር በሉ፣ ያልታሰበ ነገር። በህይወት ይሆናል፣ በቤት ይሆናል፣
በአንተ መንደር ይሆናል፣ በቤተ ክርስቲያን ይሆናል፣ በትውልድ ላይ ይሆናል። ሃሌሉያ ሃሌሉያ